ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ12ኛ ክፍል ኢኮኖሚክስ ዩኒት 4 ላይ ያተኮሩ ጥያቄዎችን አብረን እየሰራን ያለ ነው። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። የመጀመሪያው ጥያቄ ፊዚካል ፖሊሲ ላይ ያተኮረ ነው። ዋት ኢዝ ፊዚካል ፖሊሲ ይላል። ፊዚካል ፖሊሲ ማለት the use of government spending and taxation to influence economic and achieve macroeconomic goals. Macroeconomic goal የሚባሉ አሉ or objective እንለዋለን። ኢኮኖሚክ ግሮዝ፣ ፕራይስ ስታቢሊቲ፣ ፉል ኢምፕሎይመንት ማለት ነው። ሁለተኛው ጥያቄ what are the two main tools of physical policy? የሁለቱ የፊዚካል ፖሊሲ ቱልስ ወይም መሳሪያዎች ምንድናቸው ነው? ገቨርንመንት ስፔንዲንግ ኤንድ ታክሴሽን፣ የመንግስት ወጪ አስተዳደር እና ገቢ ወይም ታክስ ማለት ነው። ዋት ኢዝ ኤክስፓንሽነሪ ፊዚካል ፖሊሲ? ፊዚካል ፖሊሲ ኤክስፓንሽነሪ እና ኮንትራክሽነሪ ብለን በሁለት እንከፍለዋለን። ኤክስፓንሽነሪ ፊዚካል ፖሊሲ ማለት ኤክስፓንሽነሪ ፊዚካል ፖሊሲ ኢንቮልቭስ ኢንክሪዚንግ ገቨርንመንት ስፔንዲንግ፣ የመንግስት ወጪ አስተዳደር መጨመር፣ ኦር ዲክሪዚንግ ታክስ ቱ ስቲሙሌት አግሪጌት ዲማንድ አውትፑት ኤንድ ኤምፕሎይመንት ስፔሻሊ ዱሪንግ ሪሴሽን ማለት ነው። ኢኮኖሚው ባሽቆለቆለበት በወረደበት ጊዜ የኤክስፓንሽነሪ ፊዚካል ፖሊሲ አፕላይ ይደረጋል። የሚሆንበት ምክንያት ምንድን ነው? የመንግስት የወጪ አስተዳደርን መጨመር ወይም መንግስት የሚያወጣን ወጪ በመጨመር ታክስን በመቀነስ ገቢን በመቀነስ ማለት ነው። ኢኮኖሚው እንዲነቃቃ፣ ጂዲፒው እንዲጨምር፣ ስራ ዕድል እንዲፈጠር የማድረግ ገበያ እንዲረጋጋ የማድረግ ስራ ይሰራል ማለት ነው። ዋት ኢዝ ኮንትራክሽነሪ ፊዚካል ፖሊሲ ነው። የኤክስፓንሽነሪ ፊዚካል ፖሊሲ በተቃራኒው የሚደረግ ነው። ይሄ ዲክሪዚንግ ገቨርንመንት ስፔንዲንግ፣ የመንግስት ወጪን በመቀነስ ታክስን በመጨመር የአግሪጌት ዲማንድ እና ኮንትሮል ኢንፍሌሽን ዱሪንግ ፔሪድ ኦፍ ኢኮኖሚክ ኦቨርሂቲንግ ማለት ነው። ያኛው ሪሴሽን ውስጥ ሲገባ አፕላይ የሚደረገው የፊዚካል ፖሊሲ አይነት ኤክስፓንሽነሪ፣ ኢኮኖሚው ኦቨርሂት ሲሆን ደግሞ ኮንትራክሽነሪ ፊዚካል ፖሊሲ ተግባራዊ ይደረጋል። ያ ማለት ዲክሪዚንግ ገቨርንመንት ስፔንዲንግ፣ ኢንክሪዚንግ ታክሴሽን ማለት ነው። ዋት ኢዝ ዘ ሜን ፐርፐዝ ኦፍ ኤክስፓንሽነሪ ፊዚካል ፖሊሲ ዱሪንግ ሪሴሽን? ሜን ፐርፐዙ ምንድነው? ቱ ኢንክሪዝ አግሪጌት ዲማንድ፣ ቡስት አውትፑት ኤንድ ሬዲዩስ አንኤምፕሎይመንት ነው። ሜን ፐርፐዙ የኤክስፓንሽነሪ ፊዚካል ፖሊሲ ኢኮኖሚው አግሪጌት ዲማንዱ ፍላጎቱ በጥቅል እንዲጨምር፣ አውትፑት ቡስት እንዲያደርግ ወይም ጂዲፒው የተለጠጠ እንዲሆን እና ስራ አጥነትን ወይም ስራ ፈላጊነትን መቀነስ ማለት ነው። ዋት ኢዝ ዘ ሜን ፐርፐዝ ኦፍ ኮንትራክሽነሪ ፊዚካል ፖሊሲ? የኮንትራክሽነሪ ፊዚካል ፖሊሲ ደግሞ አግሪጌት ዲማንዱን መቀነስ፣ ስንቀንሰው ኢንፍሌሽን ሬዲዩስ ይሆናል፣ ፕሬሩ ማለት ነው። ስታብላይዝ ፕራይስ ለማድረግ እንጠቀምበታለን ማለት ነው። ሰባተኛው how does an increase in government spending affect aggregate demand? What does an increase in government spending affect aggregate demand? የጥቅል የመንግስት ወጪን መጨመር ጥቅል ፍላጎቱን እንዴት ነው አፌክት ሊያደርገው የሚችለው የሚል ነው። it directly increases aggregate demand shifting aggregate ከዲማንድ ከርቭ to the right ወደ ቀኝ ሽፍት እንዲያደርግ ግራፉን ማስታወስ እንችላለን እና አግሪጌት ዲማንድ እንደዚህ ነው ብለን ከሆነ ወደ ይሄ የመጀመሪያው አግሪጌት ዲማንድ ነው ብለን ካሰብን ገቨርንመንት ስፔንዲንጉን ስንጨምር ሌላ በዚህ ሽፍት እንትን ይላል ማለት ነው። ወደ ራይት ዋርድ ይሄዳል ማለት ነው። how does a decrease in tax affects aggregate demand ነው? it increases disposable income leading to higher consumption and investment which shifts the aggregate demand to curve to the right.
What are transfer payments? Transfer payment ማለት ነው? Payments are government payment to individual for which no goods and services are exchanged. በቀጥታ በእርዳታ በእገዛ መልክ የሚከፋፈል ነው። ለምሳሌ አንኤምፕሎይመንት ቤኔፊትስ፣ ሶሻል ሴኩሪቲ ማህበራዊ ዋስትና ደህንነት፣ ዌልፌር ፔመንትስ የደህንነት ክፍያዎች፣ ድህነትን ለማስወገድ ለዜጎች የሚከፈሉ ክፍያዎች ማለት ነው። በጀት ደፊሲት ማለት ነው የበጀት እጥረት ማለት when the government spending exceeds government revenue መንግስት ወጪ ከገቢው የበለጠ ሲሆን በጀት ደፊሲት እንላለን ማለት ነው። How can fiscal policy help achieve long-term economic growth? By investing public infrastructure, education, health, fiscal policy can increase the economy of productive capacity and potential GDP. What is the crowding out effect? Crowding out effect ምንድን ነው? The crowding out effect occurs when increased government spending or deficit led to higher interest rate, which reduces private investment. በቃ የመንግስት ወጪ መጨመር ወይም ደግሞ ዴፊሲት ሊድ እጥረት ሲያጋጥም ኢንተረስት ሬት ከፍተኛ ሲሆን ፕራይቬት ኢንቨስትመንቱ ወይም የግል ኢንቨስተሩ ሲቀንስ ክራውዲንግ አውት ኢፌክት እንለዋለን ማለት ነው። What is discretionary fiscal policy? Discretionary fiscal policy involves deliberate changes in government spending or taxation enacted by policymakers to stabilize the economy. ፖሊሲ ሜከሮች ወይም ፖሊሲ አውጪዎች ማለት ነው ኢኮኖሚ ስታብላይዝ ለማረጋጋት ማለት ነው በታሰበና በታቀደ መንገድ የመንግስት ወጪን ወይም ታክሴሽን ኢናክት ሲደረግ ማለት ነው። 14ኛው what are automatic stabilizer? automatic stabilizer ማለት ነው are physical mechanisms that automatically change the government spending or tax revenues in response to economic condition without new legislation such as unemployment benefit and progressive tax. How does progressive taxation act as an automatic stabilizer? During a boom, higher income moves people into higher tax brackets, increase tax revenue and cool the economy. Tax revenue leaving more disposable income for spending. What is fiscal multiplier? The fiscal multiplier measures the effect of change in fiscal policy on national income. It shows how much GDP changes in response to change in government spending or taxation. What is the difference between government purchase and transfer payment? Government purchase are payment for goods and service, infrastructure or salary. የመንግስት ግዢ የሚባሉት ለሰራተኛ ደሞዝ መክፈል፣ እቃዎችን መግዛት። ትራንስፈር ፔመንት ማለት ደግሞ ለግለሰቦች ዊዛውት ኤክስቼንጅ ኦፍ ጉድስ እቃዎችን አገልግሎቶችን ሳይገዛ ቀጥታ መክፈል። ለምሳሌ ፔንሽን፣ ሰብሲዲ፣ ድጋፍ፣ ማህበራዊ ዋስትና፣ ጡረታ። Why might fiscal policy be less effective in an open economy? No, because parts of increased spending may leak into imports, reducing the multiplier effect, and because the interest rate changes may attract foreign capital, affecting exchange rate and trade. 19ኛው ጥያቄ what is the role of fiscal policy in income distribution? የፊስካል ፖሊሲ ለገቢ ክፍፍል ያለው ጥቅም fiscal policy can reduce income inequality through progressive taxation and targeted social spending such as subsidies and welfare programs. What is the main challenges of implementing timely fiscal policy? Timely fiscal policy implement ማድረግ ቻሌንጁ ምንድነው? ተግዳሮቱ There are often political and administrative delays in acting and implementing fiscal measures which can reduce their effectiveness or even worse economic instability. በጊዜውና በሰዓቱ ኢምፕሊመንት አለማድረግ ተግባራዊ አለማድረግ የሚያጋጥም ተግዳሮት ይህን ነው የሚመስለው። እንግዲህ እነዚህን ጥያቄዎች
ለማየት ያክል ነው። እናንተ ደግሞ በመጽሐፋችሁ ላይ ያሉትን ጥያቄዎች የተለያዩ ጥያቄዎችን እያያችሁ በእነዚህ ጉዳዮች ላይ የበለጠ እውቀት ማዳበር ትችላላችሁ። ስላዳመጣችሁኝ አመሰግናለሁ።